በወላይታ ምድር 822 ዓመት ያስቆጠረ ገዳም ወላይታ ሀጋዛቢታን በወላይታ ሀገረ ስብከት 9 ገዳማት 362 አድባራትና አብያተ ክርስቲያናት አሉ። ከሁሉም ቀዳሚ እንደሆነ የሚታመነው ግን ይህ የርዕሰ አድባራት ወገዳማት ደብረ መንክራት አቡነ ተክለ ሃይማኖት አንድነት ገዳም ነው። ገዳም ፔኔ ደብረ ቡባፔ ሲንታ ግዲያ ተክለ ሃይማኖት የገዳም ያገባ ክርስትና ወደዚህ የመጣው በ13ኛው መቶ ክፍለ ዘመን ላይ ነው። ይህ ታላቅ ገዳም ከወላይታ ጋር ሰፋ ያለ ትስስር አለው፣ ብዙ ግንኙነት አለው። የመጣውም ደግሞ የኢትዮጵያ ሐዋርያ በሆኑት በጻድቁ አባታችን በአቡነ ተክለ ሃይማኖት ነው። እንግዲህ በእግዚአብሔር መንፈስ ቅዱስ መሪነት ወደዚህ ሀገር ሲመጡ ዳሞት ተራራ ላይ ንጉስ ሞቶሎሚ የሚባሉ አንድ ገናናው የሆነ ንጉስ ነበረ እና ይህንን ንጉስ ደግሞ እግዚአብሔርን አያውቀውም፣ ጣዖት አምላኪ ነበረ። ያንን ንጉስ ጻድቁ አባታችን አቡነ ተክለ ሃይማኖት ወላይታ ምድር ላይ ወንጌልን ለማስተማር በመጡ ሰዓት የዚህ ወላይታ አካባቢ ንጉስ የነበረ ሞቶሎሚ ስሮ መንግስቱን ቤተ መንግስቱን አሁን እኛ ከኋላ በኩል የምናየውን ዘባፈተል ተብሎ የሚጠራው ተራራ ዳሞት ተራራ ላይ ሲያመልክ የነበረው የቤተሰባዊ ባዕድ አምልኮ እንደነበረ ነው ታሪኩ በስፋት የሚነግረን። ያው ጻድቁ አባታችን ተክለ ሃይማኖት ተገኝተው ከቦታው ላይ ብዙ ገባሬ ታምር ተደርጓል። 12 ዓመት ሙሉ እዚህ ቦታ ላይ ተጋድሎ ከንጉሱ ጋር ብዙ ትግል ከፈጸሙ በኋላ አቡነ ተክለ ሃይማኖት ያንቲ ሞቶሎማ በ1224 ዓመተ ምህረት ሐዲስ ሐዋርያ ብርሃን ዘኢትዮጵያ የሆኑት አቡነ ተክለ ሃይማኖት ንጉስ ሞቶሎሚን አሳምነው ፍስሐ ጽዮን ብለው ከሰየሙት ጊዜ ጀምሮ የተመሰረተ ገዳም ላይታ ይደዩ ኮይሮ ገዳም ይዩ ወላይታ ለመጀመሪያ ጊዜ በስፋት ከዚህ ቀደም ሲል ክርስትናው እንዳለም የኦሪቱ መስዋዕት እዚህ አካባቢ ይሰዋ እንደነበረ ታሪክ አለ። ግን በተጨማሪ የክርስቶስ ወንጌል የምስራቹን ወንጌል በስፋት ተአምር ያደረጉ ተክለ ሃይማኖት የወላይታን ሕዝብ አሳምነው አስተምረው ክርስቲያን ያደረጉበት ድንቅ ቦታ ነው። ዳሞታ ተራራ አቡነ ተክለ ሃይማኖት መጥቶ ብርሃን የበራበት የእምነት ብርሃን የበራበት ሰዎች ከባዕድ አምልኮ የተመለሱበት እግዚአብሔርን ያወቁበት ቦታ ነው። በግራኝ ወረራ ወቅት ላይ ያው በኢትዮጵያ እንደ ኢትዮጵያም ደግሞ እንደ ወላይታ በገዳማችን ላይ ትልቅ ተጽዕኖ ደርሶ የካህናት ስደት፣ የነዋያት ቅድሳት ብዙ የቅርሶች የመውደም ደርሶበታልና ከዛም በኋላ ደግሞ በእግዚአብሔር ፈቃድ ንጉሱ አጼ ሚኒሊክ የዚህን የቦታውን ታላቅነት ብዙ ቅዱሳን የወጡበት ቦታ መሆኑን ተረድተው ወደዚህ መጥተው ቤተክርስቲያኒቱም በሳር የተሰራች መሆኗን ተገናዝበው በራሳቸው ባይናቸው ተመልክተው ከዚያ በኋላ በአዲስ መልኩ ቤተክርስቲያኑ እንዲታነጽ የወላይታ አውራጃ ገዢ የነበሩትን ቦታው ላይ ሰይመው እንዲከታተሉ አድርገው ተመልሰው ከዛ በኋላ ቤተክርስቲያኑ አሁን ከላይኛው ላይ እኛ የምንመለከተው ነባሩ ቤተክርስቲያን ንጉስ አጼ ሚኒሊክ ወደዚህ ቦታ መጥተው ያሰሩት ቤተክርስቲያን ነውና እንግዲህ ከዚያን ጊዜ ጀምሮ እስከዛሬ ድረስ እግዚአብሔር የተመሰገነ ይሁን በጥሩ ሁኔታ እየተገለገለ ይገኛል። እንግዲህ ቦታው ታላቅ እንደመሆኑ መጠን ብዙ አባቶቻችን ናቸው ከዚህ ቦታ ላይ የወጡት ኢትዮጵያን ያገለገሉ በተለያየ የሥራ ዘርፍ ላይ ሆነው ያገለገሉ ብዙ ቅዱሳን ናቸው። በአበይትነት የሚጠቀሱ ብፁዕ አቡነ ጴጥሮስ ሰማዕት ዘኢትዮጵያና ብፁዕ ወቅዱስ አቡነ ተክለ ሃይማኖት ሶስተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ናቸው። ብፁዕ አቡነ ጴጥሮስ እንግዲህ ይሄንን ቦታ በአስተዳዳሪነት ሊቀ ጳጳስ ከመሆናቸው በፊት
አገልግለዋል፣ ቦታውን አስተዳድረዋል። ሰማይ ዘኢትዮጵያ ተብሎ የሚጠሩ አቡነ ጴጥሮስ እዚሁ በአስተዳዳሪነት ከ10 ዓመት በላይ ያገለገሉበት ብዙ ትሩፋታቸው ብዙ ስራቸው ብዙ የጽድቅ ስራ የሚታይበት ድንቅ ቦታ ነው። ጳጳስ ግዲዲ ኢትዮጵያ ቤታ ቦላን ሞርኬ አላጋይ ኦላ ደረስዶ ወዲያን ኦላን ኢትዮጵያን ጣሊያን ወረራ ሀገርን ከባርነት ህዝቡን ከክህደት የጠበቁት ሰማዕቱ አቡነ ጴጥሮስ በዚህ ገዳም አገልግለዋል። ጳጳሲያ አቡነ ጴጥሮስ አቤትስ እቲ እንግዲህ ሀጋን ኢስታና አጊን ተመነና ኡላይታ አዋተታን ካለት ዶጋ ቤትስ አቡነ ጴጥሮስ አፕስ የሚወደ ሁለተኛው ደግሞ እጅግ ታዋቂ የሆኑ ባህታዊ እውነት ፓትርያርክ ሆነው በእግር ለመራመድ ሲጓዙ የነበሩ በግድ እንኳን አይ ጫማ ሊያደርጉ ይገባል ብለው ሲያስገድዷቸው መጨረሻ ላይ ስሊፐር ጫማ ያደረጉበት ሁኔታ ጭምር አለ። በብትውናቸው እጅግ የታወቁ እዚሁ 42 ዓመት ያገለገሉበት የእሳቸው በዓትም ጭምር አለ። ጵጵስና ፍትርክና ከተሾሙ በኋላ እንኳን እንባን ያለቅሱ ነበር። እኔ አልችለውም፣ ይሄንን ስልጣን በምን አይነት አልሸከመውም፣ ሄጄ እዛች አባቴ ላይ ብኖር ይሻለኛል እንጂ ይሄ ትልቅ ኃላፊነት ነው፣ ለኔ የማይገባኝ ነው። አሁን ሳይገባቸው ቀርቶ አይደለም፣ የበቁ ናቸው፣ ከእግዚአብሔር ጋር የሚነጋገሩ ታላቅ ጻድቅ ናቸው። ግን ራሳቸውን አዋርደው እኔ ይሄ ስልጣን መሸከም አልችልም ብለው ራሳቸውን አዋርደው የሚኖሩ ስለሆኑ ከተሾሙ እንኳን ይሄንን እኔ ስልጣን እኔ አልሸከሙም አልችልም ብለው እዛ ጋር ሀሳብ ሲያቀርቡ እንደነበረ ነው እንግዲህ የሚነገረውና ያም ሆነ ያው እግዚአብሔር እንግዲህ ለቤቱ የመረጠውን ምንም ይሁን ምን መርጠዋልና በዚህ ሂደት ፓትርያርክ ሆነው እንግዲህ ኢትዮጵያን አገልግለው ነው ያረፉትና ሲያርፉም አጽማቸውም 25 ኪሎ እንደሆነች ነው እንግዲህ የተገለጸውና ወደ አብነት ትምህርት ቤት ስንመጣ እንግዲህ አብነት ትምህርት ቤት ይሄ በገዳማችን የተጀመረው በአባ መላኩ ጊዜ ወይም በብፁዕ ወቅዱስ አቡነ ተክለ ሃይማኖት ሶስተኛ የኢትዮጵያ ፓትርያርክ በነበሩ ጊዜ ነው። ከዛ በፊትም አለ፣ ግን የተጠናከረ ሰነድ ምናልባት ስላላጠናል ይሆናልና ከሳቸው ጊዜ ጀምሮ እስከ ዛሬ ድረስ ትምህርት በተጠናከረ መልኩ እየተሰጠ ይገኛል። አሁን በገዳማችን ላይ የአብነት ትምህርት አሰጣጥን ለየት የሚያደርገው ምንድነው? በሌሎቹ ቦታዎች ላይ ተማሪ ግማሽ ሰዓት ይማራል፣ ግማሽ ሰዓት ይለምናል፣ ይተክዛል። እዚህ ገዳም ግን እንዲህ ያለ ነገር የለም። ብፁዕ አባታችን አቡነ ይስሐቅ ተማሪዎቹን ከተለያየ ወረዳ እንዲመጡ አስደርገው እዚህ ለቀለብ እንዳይቸገሩ፣ ለልብስ፣ ለሳሙና፣ ለተለያዩ ነገሮች እንዳይቸገሩ አድርገው ትምህርትና ትምህርታቸው ብቻ ላይ ትኩረት ሰጥተው እንዲያገለግሉ በማድረግ እዚህ ያሉ እንግዲህ የንባብ ትምህርት አለ፣ የዜማ አለ፣ የድጓ መምህር አሉ፣ የቅኔ መምህር አሉ፣ የቅዳሴ መምህር አሉ፣ የመጻሕፍት መምህራንም አሉ። ወደ 6 የሚጠጉ መምህራን ናቸው ያሉት። ከነዚህ መካከል ግን ወንበር ተክለው እያስተማሩ ያሉት የቅኔ፣ የቅዳሴ፣ የድጓና የዜማ ናቸው። እኔ ያሉኝ ያው የዜማ ተማሪዎች ናቸው። 25 ተማሪዎች አሉኝ። እነሱም ያው ጾመ ድጓ፣ ዳዊት፣ ምዕራፍ የሚማሩ ተማሪዎች አሉኝ ማለት ነው። እኔ ተማሪ ደግሞ እነዚህ ትምህርቶቹን አጠናቆ ከፍ ላለ ትምህርት ደግሞ ወደ ሌላ ወደ ሰሜን ወደ ሀገራችን ክፍል ለመሄድ ቢያስብ እንኳን ከሀገረ ስብከት ላይ አስተዋጽኦ ተደርጎለት ድጋፍ ተደርጎለት ሂዶ የሚማርበት ሂደቶች አሉና ይሄ ብፁዕ አባታችን አቡነ ይስሐቅ እንግዲህ ከአባ መላኩ ከብፁዕ ወቅዱስ አቡነ ተክለ ሃይማኖት ቀጥለው በአብነት ትምህርት ቤት ላይ የተጠናከረ ስራ ሰሩ ተብለው የሚጠቀሱ ብፁዕ አቡነ ይስሐቅ ናቸውና
በሳቸው እንግዲህ ክትትል በሳቸው እገዛ የመንፈስ ቅዱስ ልጆቻቸውን እያሰባሰቡ ለአብነት ተማሪዎች የተለያየ ድጋፍ እንዲደረግ በማድረግ ትምህርቶቹን ልጆቹ በቅርብ ጊዜ ውስጥ አጠናቀው ወደ አገልግሎት እንዲገቡ ወደ ተሻለ ደረጃ ደግሞ ትምህርት እንዲሄዱ እያስደረጉ ናቸውና በዚህ ልክ ነው። በቤተ ልሔም ዘይሁዳ አዋልደ ጢሮስ አሚሃ ሰንበት ትምህርት ቤት እንግዲህ በገዳማችን በጣም ጥንታዊ ነው። ወደ 47ኛው ዓመት አሁን ዘንድሮ ህዳር 12 ላይ ነው ያከበረውና በጣም ጥንታዊ ታሪካዊ ከዚህ ቦታ ወጥተው ለሀገርን የመሩ ወንድሞች እህቶች እንዳሉ ነው። እንግዲህ ታላላቅ አባቶች ናቸው ከዚህ ሰንበት ትምህርት ቤት የወጡትና ጳጳሳት ወጥተዋል። ከነዚህ መካከል ብፁዕ አቡነ ይስሐቅም ተጠቃሽ ናቸውና ብዙ ስራ የተሰራበት አንጋፋው 47 ዓመት ማለት እንግዲህ አንድ ሰው እድሜ ነው፣ ቀላል አይደለምና እውነት ለመናገር በሰንበት ትምህርት ቤታችን በጣም ብዙ አባላት አሉን። ያው በደረጃ ተከፋፍለው አንጋፋ፣ እናቶች፣ ወጣቶች፣ ታዳጊያንና ህፃናት በመባል በ5 ደረጃ ተከፍለው ነው ያሉት። ወጣቶች ከ100 በላይ አባላት አሉን። ታዳጊያንም እንደዛው በአጠቃላይ ወደ 300 በላይ አባላት አሉን በዚህ ሰዓት የሚያገለግሉ ማለት ነው። እንደገናም ደግሞ በሰንበት ትምህርት ቤታችን አዲስ ስርዓተ ትምህርት አስጀምረናል። በዛ ደግሞ ወደ 400 የሚጠጉ ታዳጊያንን እያስተማርን እንገኛለን። ከጠቅላይ ቤተ ክህነት በወረደው መመሪያ መሰረት ለህፃናት፣ ለወጣቶች በእድሜ ክልል ውስጥ ሁሉን ነገር አስተካክለው ትምህርት ቅዳሜና እሁድ በመስጠት ላይ ይገኛል በአሁኑ ነገስታት ብዙ ወደዚህ ቦታ ሲመጡ ወደዚህ ቦታ ብቻ ሳይሆን በኢትዮጵያ ላይ ወደ ተለያየ ገዳማትን ሲዘዋወሩ ቤተ ክርስቲያናትን ሲዘዋወሩ እጅ መንሻ ይዞ ነው የሚሄዱትና ልክ እንደዛው ሁሉ ወደዚህም ሲመጡ ንጉሥ አፄ ሚኒሊክም ወደዚህ ሲመጡ የብራና መጻሕፍትን የተለያዩ ደግሞ ለቤተ መቅደስ መገልገያ የሚሆኑ ንዋያተ ቅድሳትን ያመጡበት ሂደቶች አሉና እነሱ አሉ። ንጉሥ ኃይለ ሥላሴም እንደዚሁ ታላላቅ መጻሕፍትን ለቤተ ክርስቲያን የምትገለገልባቸው ለቤተ ክርስቲያኒቱ ሰጥተዋል። ከዛ ውጪ ደግሞ ብፁዕ ወቅዱስ አቡነ ተክለ ሃይማኖት እንግዲህ 42 ዓመት እዚህ ቦታ ላይ ሲኖሩ እየተንቀሳቀሱ ያስተምራሉ። ሲዘዋወሩ የራሳቸው መቀመጫ አለቻቸው። ያችን በፈረስ እየጫኑ እሷን እየወሰዱ በሷ እንግዲህ ቆሞ ሲያስተምሩ የረፍት ሰዓታቸው ላይ ደግሞ እሷ ላይ እየተቀመጡ የሚያስተምሩባት ወንበር አለች። ከዛ ውጪ ደግሞ ቤተ መቅደስን ሲያገለግሉ የሚለብሷት ልብሰ ተክህኖ አለች። ከዛ ውጪ ደግሞ አጠቃላይ በዚህ አካባቢ ላይ ቤተ ክርስቲያንን ወደ ብዙ አብያተ ክርስቲያናትን አሳንጸዋልና ቤተ ክርስቲያን ሲያሳንጹ ምንድነው አንዳንድ ቁልፍ ሲያስረክቡ አንዳንድ ቁልፍ ሪዘርቭ ይዙ ነበር። ያ ቁልፍም አሁን በቤተ መዘክራችን ላይ አለና ብዙ አሁን እኛ እዚህ ጠቅሰን የማንጨርሳቸው ብዙ ቅርሶች በቤተ መዘክር እንዳሉ እንግዲህ የምናየው ነው። የዚህ ህንጻ ቤተ ክርስቲያን እንግዲህ ምስረታው በ1980 ብፁዕ ወቅዱስ አቡነ ተክለ ሃይማኖት ከዚህ ቦታ ሂደው ፓትርያርክ ሆነው ከተሾሙ በኋላ ነው ህንጻ ቤተ ክርስቲያኑ መሰረት ድንጋይ የተቀመጠው። በጣም የሚደንቀው 37 ዓመት አስቆጠረ ሲባል ብዙ ሰው ጉድ ይለዋል።
ምክንያቱም ይህንን የመሰለ የተክለ ሃይማኖት ውለታ ያለባቸው የአባ መላኩ ወይም የሶስተኛው ፓትርያርክ የአቡነ ተክለ ሃይማኖት ውለታ ያለባቸው እንደ 37 ዓመት ቆየ ቢሉ ቦታው ቃል ኪዳን ስላለው ነው። ምክንያቱም በብፁዕ ቅዱስ አባታችን አቡነ ተክለ ሃይማኖት ሶስተኛው ፓትርያርክ መሰረተ ድንጋይ እዚህ ቦታ ላይ ሲያኖሩ የተናገሩት ትንቢት አለ፣ የተናገሩት ቃል አለ። ምንድነው ያሉት? ብዙዎች መጥተው የሳቸውን ብትውና የሳቸውን የጸሎት ህይወት አይተው የቤተ ክርስቲያን የበቁ አባት መሆናቸውን አይተው ብዙዎች መጥተው እኛ ለርሶ በአጭር ጊዜ ሰርተን እናስረክብ ካቴድራሉን፣ በአጭር ጊዜ ህንጻ ቤተ ክርስቲያኑን አሰርተን አገልግሎት ይጀመር ብለው ቢጠይቁ እኒህ ታላቅ አባት ቅዱስ አባታችን አቡነ ተክለ ሃይማኖት በምናኔ ስማቸው አባ መላኩ የምንላቸው እኒህ ድንቅ አባት ምንድነው ያሉት? ይሄ ህንጻ ቤተ ክርስቲያን ብዙ ሰዎች ናቸው በረከት የሚያገኙት። በእናት ማይጸን ያሉ የሚወለዱ ሁሉ በረከት ያገኛሉ። የኢትዮጵያ ህዝብ ጭምር በሀገር ውስጥም ከሀገር ውጭም ያሉ ሁሉም ተሳትፈው ይሄ ህንጻ ቤተ ክርስቲያን የሚያልቅበት ጊዜ አለ ብለው የተናገሩት ትንቢት ስላለ እድሜው እንዲህ ሊገፋ ቻለ። ምክንያቱም ይሄ መንፈሳዊ ዳራ አለው። ይሄ መንፈሳዊ እግዚአብሔር አሰራርም እንዳለው ይታያል። 37 ዓመት ሊቆይ የሆነበት ምክንያት ይሄ ነው። 37 ዓመት ፈጅ አሁን የምንለው መሰረት ድንጋይ ከተጣለበት ጊዜ አንስተን ስንቆጥረው ነው 37 ዓመት የፈጀው እንጂ ህንጻ ስራው በትክክል ስራ የተጀመረው ብፁዕ አባታችን አቡነ ይስሐቅ ወደዚህ ቦታ ሊቀ ጳጳስ ሆኖ ተሹመው ከመጡ በኋላ ነው ህንጻው ስራው በትክክል መሰራት ኮሚቴ በስነ ስርዓት ተዋቅሮለት ለህንጻው ቀንና ሌሊት የሚተጉ የሚንቀሳቀሱ አባላት ተመሻሽቶ ተዋቅረው ስራ የተጀመረው በቅርብ ጊዜ ነው። ብፁዕ አባታችን አባ መላኩ ወይም አቡነ ተክለ ሃይማኖት ሶስተኛው ፓትርያርክ አባታችን ይሄን እኔ መስራት ይችላለሁ፣ ግን በእናት ማህፀን ውስጥ ያለው ልጆች ገና የሚፈጠሩ ይሰሩታል ብሎ እሳቸው በተናገሩት መሰረት እኔም ደርሼ እሳቸው ሲመጡ ህፃን ልጅ ነበርኩ። መኪናቸውን ተከትለን ሮጠን እግራቸውን ስመን ምን ብለን ነበርና ደርሼ ደግሞ የዚህ ኮሚቴ አባል ሆኜ ይሄ ህንጻ እንዲያልቅ ያው የበረከቱ ተካፋይ ስለሆንኩ በጣም ደስ ብሎኛል። በዚህ ልክ 37 ዓመት የተለፋበት ለቁም ነገር ሲበቃ የማይደሰት ሰው የለምና በሳቱ ድባቡ አሁን ይሄ ግቢው ጠጠር መጣያ እስኪታጣ ድረስ ሰው ከአራቱ አቅጣጫ ተሰባስቦ በዓሉን ያከበረበት ሂደት ነው ያለና እውነት ለመናገር ስሜታችን እንዲህ በቃላት ሊገለጽ የሚችል አይደለም። ምክንያቱም ከልጅነታችን ጀምሮ እያየነው እየናፈቅነው ይህ በሚመረቅ ጊዜ እንዲናረጋለን እያል በምናባችን ስንስል ያኖርነው ነገር ነው። ሲመረቅ በጣም ደስ ብሎን ነበረ። የልማት ስራዎችን ስንሰራ ብዙ እንቅስቃሴዎችን ስናደርግ ነበር። ከቃል በላይ ነው ደስታችን። ሁሉም አባላት በጣም ተደስተዋል። ወደ 6 ሊቃነ ጳጳሳት በቦታው ላይ ተገኝተው ነው ህንጻውን ያስመረቁትና ድባቡ እጅግ ደስ የሚል ነው። ይሄ ቤተክርስቲያን ተገንብቶ በማለቁ በጣም ከፍ ያለ ደስታ ነው የተሰማኝ። በሩቁ ሆኜ ነበረ የማየው። በቪዲዮ እየተቀረጸ እየተላከልን መልእክት እየተላከልን በዛ ነበረ ማየውና ደርሼ ቦታው ላይ ያለቀውን ቤተክርስቲያን እስከማይ ድረስ በጣም እናፍቅ ነበር። ልጆቼን ይዤ ደግሞ እዚህ ቦታ ላይ በመቆሜ በጣም እግዚአብሔርን አመሰግናለሁ። በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። ደስ አላችሁ። አዎ ጸሎታችሁ የሚሰማበት፣ መስዋዕት የሚሰምርበት፣ ሐዘናችሁ እንባችሁ የሚሰማበት አባታችሁ ተክለ ሃይማኖት አቤት ወይ የሚሏችሁ ቦታ ያድርግላችሁ። አሜን። ከመንፈሳዊ አገልግሎት ብንጀምር አሁን ለምሳሌ ጸበል ቤት አለ እኛ ጋር የመድኃኔ ዓለም አለ፣ የተክለ ሃይማኖት፣ የቅዱስ ሚካኤል፣ የኪዳነ ምሕረት እነዚህ ጸበሎች ላይ የክርስቲያን እምነት ተከታይ ብቻ አይደለም መጥቶ የሚጠመቀው የሌላው እምነት ተከታይም መጥቶ ጸበል ተጠምቆ ከደዌው የሚፈወስበት ሂደቶች አሉ። ለወላይታ ማህበረሰብ ክርስትና ያበረከተው ነገር አንደኛ
ቀደም ሲል ካህናት በሃይማኖቱ ላይ ጥልቅ እውቀት ያላቸው ሰዎች የሚመጡበት ከተለያየ ቦታ ነው። አሁን ግን የአካባቢው ያሉ ልጆችን በሙሉ ወደዚህ ትምህርት ቤት ሰንበት ትምህርት ቤት ገብቶ ጠለቅ ያለ እውቀት በቋንቋቸው አውቀው እምነቱ የበለጠ ቋንቋውን በደንብ በጥልቀት አማርኛውና ግዕዙን በጥልቀት የማያውቁ ሰዎች እንዲያውቁ የሚያደርጉ በአካባቢ ቋንቋ የማስተማር የማሰልጠን ሂደት ያለበት ስለሆነ ትልቅ ነገር ነው እያደረገ ያለውና ስለዚህ የወላይታ ሕዝብ ተጠቃሚ ሆኗል በዚህ ማለት ነው። ሌላው ደግሞ በገዳማችን የአስኳላ ትምህርት ቤት አለ እና በዚህ አስኳላ ትምህርት ቤት ላይ እንግዲህ ተማሪዎች ይማራሉ። ይሄ ራሱ ያው የገዳሙ የተክለ ሃይማኖት ትምህርት ቤት ተብሎ ስለሚታሰብ ስለሚታመን በዚህ ላይ የተለያዩ ማህበረሰብ የኛ እምነት ተከታይ የሆኑትም ያልሆኑትም ልጆቻቸውን የሚያስተምሩበት ሂደት አለና ቤተክርስቲያን ደግሞ ስታስተምር ትምህርትን ብቻ አይደለም ስነ ምግባርን ብዙ ነገሮችን አስተምራ ለሀገር ቁም ነገር የሚሰሩ ልጆችን ታፈራለችና በዚህ ልክ አገልግሎት እንግዲህ ትሰጣለች። አሁን ይሄ ትምህርት ቤት በተሻለ ሁኔታ በደንብ ተሰርቶ እስከ 12ኛ ድረስ እዚህ ትምህርት ቤት እንዲኖር የሚል እቅድ ነው ያለን። የገዳማችን ይዞታ አሁን ባለበት ደረጃ ወደ 27 ሄክታር የሚሆን ነው። ገዳሙ መተዳደሪያው እንግዲህ ከዚህ በፊት ያለው የንብ እርባታ አለ፣ የከብቶች ድለባ አለ፣ የወተት ላሞች፣ ከዛ ውጭ ደግሞ የችግኝ ጣቢያ ያለንና በእነዚህ በሶስቱ ነው ሲንቀሳቀስ የቆየ ነው። አሁን ደግሞ ሰፋ አድርገን ፕሮጀክት ቀርጸን ስራ ለመስራት እየተንቀሳቀስ እንገኛለን። ከነዚህ መካከል ያው የዳቦ ማምረቻ ፕሮጀክት አንድ በአበኝነትነት የሚጠቀስ ነው። እሱን እንግዲህ ወደ 29 ሚሊዮን እስከዛ አካባቢ በባለሙያ በደንብ ተጠንቶ ሙሉ ነገር አልቆ እግዚአብሔር ቢፈቅድ በቅርብ ጊዜ ውስጥ ወደ ስራ ለመግባት እንቅስቃሴ እያደረግን እንገኛለን። ከዛ ውጪ ገዳማውያን ያው በራሳቸው ሰርተው ደክመው ጥረው የማንንም እንጂ እንዳይመለከቱ እነሱ ለሌላው የሚተርፉ መሆን እንዳለባቸው ያንን ግንዛቤ ውስጥ ማስገባት ገዳም ላይ ሰፊ መሬት ነው ያለ። ያንን ሰፊ መሬት ወደ እርሻ ወደ ተለያየ ተግባራት እየለወጥን አሁን እየሰራን እንገኛለን። ፍስሐ ኮነ በእንተ ልደቱ ለክርስቶስ ቅድስት ድንግል ውእቱ ኢየሱስ ክርስቶስ ዘሎቱ ሰብአ ሰገል ሰገዱ ሎቱ አማን መንክር ስብሐተ ልደቱ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እዚህ እንደ ወላይታ ሀገረ ስብከት በተለይ በዚህ በታላቁ ገዳማችን ላይ እጅግ ለየት ባለ መልኩ ይከበራል። በጣም በሚደንቅ ሁኔታ ነው የሚከበረው። ገዳማውያን በገዳማችን አሉ። በአሁኑ ሰዓት ወደ 40 የሚጠጉ መናንያን ናቸው ያሉትና ገዳሙ የአንድነት ገዳም ነው እና አሁን እኛ በገዳማችን ባስለመድ ነው ልክ ያው ስርዓተ ቤተ ክርስቲያን ሙሉ በሙሉ ከተፈጸመ በኋላ መናንያን የራሳቸው የሆነ ስርዓት አላቸውና ያው የጌታ የተወለደው በበረት ነውና ያንን መታሰቢያ በማድረግ እኛም በዓላችን የምናከብረው በረት የከብቶች በረት ላይ ነው የምናከብረው። ኢየሱስ ክርስቶስ በከብቶች በረት እንደተወለደ ህዝቡም የክርስቶስ ልደት በልቡ እንዲተታም ቦታው ላይ በዛ በሚሸተው በሚከረፋው ቦታ ላይ ኢየሱስ ክርስቶስ እንደተወለደ ያንን ለማጠየቅ መነኮሳቱ አገልጋዩ ጠቅላላ በሚገርም ሁኔታ በደማቅ ሁኔታ በተለይ እንዲያውም ጌታችን መድኃኒታችን ኢየሱስ ክርስቶስ ለምስኪኖች ነው የሞተው፣ በኃጢአት ምስኪን ለሆኑት ደግሞ ከዚህ ጋር ተያይዞ ደግሞ በአካባቢ ምስኪን እናቶች፣ አባቶች፣ አረጋውያን እውነት የተቸገሩ ብዙ አሉ። እነዛን ሁሉ ሰብስበው
በዚህ በወላይታ አካባቢ የቅርጫ ባህል አለ። ቅርጫ ባህል ማለት በአንድ ሴርሞኒ ትንሽ ትልቅ ደሃ ሀብታም ሳይባል እኩል ሁሉም ሰው ከቤቱ የሚደሰትበት ያንን የማጋራት ማዕድን የማጋራትም አገልግሎት የጌታ ልደት ሁሉም ሰው ምስኪኑም ጭምር መደሰት አለበት፣ መዘመር አለበት። የጌታ ልደት ዕለት ተራራዎች እንደዘለሉ ደግሞ ሐይቁ ውሃው ጠቅላላ ወንዙ ማር ወተት እንደሆነ በጌታ ልደት ይነገራልና ከዚህ ጋር ምስኪኖች ጭምር የሚደሰቱበት ድንቅ በዓል ይከበራል በዚህ ታላቅ ገዳም። Egappe simmiode Luqaasa misraachchuwa shemppo maanana an xeelliyo gaatton Yesuusi yelettidoy miizaa dirssaa giddon gidiyoogaa መጽሐፋዊ ማርካቴስ የልደት በዓል በገዳም አስቀድሞ በስብሐተ እግዚአብሔር ከተከበረ በኋላ ሕፃኑ በከብቶች በረት መወለዱን በማሰብ በምናብ እንዲሳል በገዳሙ ባለው በከብቶች ጋጥ በልዩ ድምቀት ይከበራል። በተለያዩ ቋንቋዎችም ስብሐተ እግዚአብሔር ይቀርባል። አያና ወይኮ ቆፋን እሂድ በአናዳ ነው ትዲ ባሊያ የለታ ባሊያ አሁን ቦልጭት እስኪው ሚዛ ደርሳ ግዶ ሚዛ ደርሳ ጋርሳ አላም ያጣለ የለትስ አላም ያጣለ የለትስ ሚዛ ደርሳ ገርሳን የኢትዮጵያ ቴሌቪዥን ጣቢያ እንግዲህ ወደ ገዳማችን እስከዚህ ድረስ መጥቶ ታላቅነቱን ተረድቶ ይሄንን ቀኝት አድርጎ ይሄ ደግሞ ለዓለም ይሄ ድምጽ ለዓለም እንዲሰማና ዓለም እንዲያየው ስላደረገ እጅግ እናመሰግናለን። Israel